עם ישראל חי כנסר במרום የጀሪኮ ሚሳኤሎች ዝግጁነት የዶልፊን ሰርጓጅ መርከቦች ስምሪት የኢራን ከርሰ ምድር ከተሞችና የሃያላን ሀገራት ድብቅ ቁማር ሁሉም የሚያመለክቱት አንድ ነገር ነው። ዓለም በጥፋት አፋፍ ላይ ነች። ማስረጃዎቹ እንደሚያሳዩት አንዱ ወገን የመጨረሻውን ቁልፍ ከተጫነ ዓለም እስካሁን ያየችውን ስልጣኔ በደቂቃዎች ውስጥ ታጣዋለች። እኔ ከሞት ሰርዶ አይብቀል የሚለው ቢሆን ዛሬ በኒውክለር ቋንቋ እየተተረጎመ ይገኛል። የሳምሶን ሰዓት የምጽአት ቀን ዋዜማም ከመለኮታዊ ቁጣ እስከ ኒውክለር አዘቅት። ሳምሶን ያ በኃይሉ አናብስትን የሰነጠቀና በጠላቶቹ ላይ መዓትን ያወረደ የእስራኤል አለኝታ በመጨረሻው ምዕራፍ ላይ በሰንሰለት ታስሮና አይኖቹ ጠፍተው በጠላቶቹ ፊት ለጨዋታ ቆመም። በዛች ቅጽበት በውስጡ ይብሰለሰል የነበረው ቁጭት ተራ የግል በቀል ሳይሆን ባደራ የተረከበው የእስራኤል ሸክምና የመለኮታዊ ኃይሉ መገፈፍ የወለደው ጥልቅ የህሊና ጩኸት ነበር። ሳምሶን ወደ ፈጣሪው ጌታ ሆይ ጸጉር እንደገና ይደግ፣ ጥንካሬ የሚመለስ ብሎ ሲማጸን መትረፍን አልተመኝም። ይልቁንም ከፍልስጤማውያን ጋር ብሬ ልሙት የሚል ሞትን እንደ ድል የሚቆጥር የመጨረሻ ውሳኔ ላይ ደረሰም። እጆቹን በቤተ መቅደሱ ምሰሶዎች ላይ ሲያሳርፍ በሕይወቱ ከገደለው ይልቅ በሞቱ የገደለው እንዲበልጥ የወሰነው ያ አጥፍቶ የመጥፋት ስትራቴጂ ዛሬ በዘመናዊ ዓለም የጦር መሳሪያ ሰነዶች ላይ ዘ ሳምሶን ኦፕሽን ተብሎ በደም የተጻፈ የህልውና ቀመር ሆኗል። ይህ የመለኮታዊ ሸክምና የእስራኤል ዕጣ ፈንታ የታዘለበት ጥንታዊ ታሪክ ዛሬ በ2026 በመካከለኛው ምስራቅ በረሃዎች ውስጥ በሚተነፍሱ የሚሳኤል አፎቶች ውስጥ በረቀቀ መንገድ ዳግም ተወልዷል። ሳምሶን በጋዛ የነበረውን የጠላቶቹን ምሰሶ ሲገፋ የነበረው ስሜት እኔ ከሌለው ዓለምም የለችም የሚል ጥፋት ዜማ ነበር። ዛሬም አንዲት ሀገር ህልውናው አደጋ ላይ ሲወድቅ አይኖቿ በጠላቶቿ ሲጠፋና አማራጭ ሲታጣ ያጥንታዊ ቁጭት ወደ ኒውክለር ኮር ተቀይሮ ምሰሶቹን ለመግፋት ጣቷን ወደ ጥፋት ቁልፉ ተዘረጋለች። ይህ የጥፋት ቀን ስትራቴጂ ተራ ወታደራዊ ዕቅድ ሳይሆን የሺህ ዓመታት የታሪክ ጠባሳና የህልውና ፍርሃት የወለደው የጋራ ጥፋትን እንደ ብቸኛ ዋስትና የሚመለከት የመጨረሻው የሰው ልጅ ጩኸት ነው። የሳምሶን ቁጭት ዛሬ ከነሐስ ሰንሰለት ወጥቶ በዲጂታል ኮድና በዩራኒየም ኃይል ተተክቶ ዓለምን ትንፋሿን አስይዟታል። አሁን ሰዓቱ መጋቢት 2026 ነው። በድሞና በረሃ ስር የሚሰማው ድምፅ የጥንቱ ሳምሶን በሰንሰለት ሲታሰር ያሰማው አይነት የብረን ግጭትና የቁጣ ትንፋሽን የትንታኔ ያንን መጽሐፍ ቅዱሳዊ ቁጭት ከመሬት ስር ካለው ዘመናዊ ቴክኖሎጂ ጋር በማገናኘት ዓለም በጥፋት ምሰሶች መካከል እንዴት ቆማ እንደምትወዛወዝ በጥልቅ ማስረጃና መረጃ ይመረምራል። ከጀሪኮ 3 ሚሳኤሎች በስተጀርባ ካለው የናዝራዊ መንፈስ አንስቶ በዶልፊን ሰርጓጅ መርከቦች ውስጥ እስከተደበቀው የባህር ስር በቀል እንዲሁም የሃያላን ሀገራት ጥራ ቁማር ሁሉንም በሳምሶን የመጨረሻ እስትንፋስ እይታ ውስጥ ሆነን ወደ ጥልቁ የሴራ ዓለም እንጓዛለን። እውነት የምትገኘው ከጭሱ በስተጀርባ ነው። ያጭስ ደግሞ ምሰሶቹ ሲናዱ የሚነሳው የጥፋት አቧራ ሊሆን ይችላል። አብራችሁን ከቆያችሁ ይህን ጥልቅ ትንታኔ በሰፊው እናስቃኛችኋለን። መልካም ቆይታም። ጀሪኮ 3 ስልታዊ አቀማመጥና ቴክኒካዊ ማስረጃም። የእስራኤል የኒውክለር አቅም ምሰሶ የሆነው ጀሪኮ 3 ሚሳኤል በ2026 ካለው የቴክኖሎጂ እድገት አንጻር እጅግ አስፈሪ ደረጃ ላይ ደርሷል። የመከላከያ ኤክስፐርቶች እንደሚጠቁሙት ይህ ሚሳኤል ባለ 3 ደረጃ ጠንካራ ነዳጅ የሚጠቀም ሲሆን ከ750 እስከ 1000 ኪሎ ግራም የሚመዝን የኒውክለር ሥራ መሸከም አቅም አለው። ይህ ሚሳኤል በአህጉር አቋራጭ ደረጃ ICBM የሚፈረስ ሲሆን በመካከለኛው ምስራቅ ብቻ ሳይሆን በአውሮፓና በእስያ ያሉ ኢላማዎችን የመምታት ብቃት አለው። በመረጃ ደረጃ እነዚህ ሚሳኤሎች በካርታ ላይ የማይታዩ ነገር ግን በሳተላይት የሙቀት መለኪያ የተጠቆሙ የከርሰ ምድር ማከማቻዎች ውስጥ ይገኛሉ። የእስራኤል መከላከያ ሰራዊት እነዚህ ማከማቻዎች የገነባው እጅግ ጠንካራ በሆነ ኮንክሪትና ብረት በመሆኑ ከጠላት የሚሰነዘረን የመጀመሪያ ደረጃ ጥቃት መቋቋም እንዲችሉ ተደርገው ነው። ይህም እስራኤል ህልውናው አደጋ ላይ በሚወድቅበት ወቅት የሳምሶን ምርጫን ለመተግበር ያላትን ቁርጠኝነት ያሳያል። በ2026 መጀመሪያ ላይ የታዩት ያልተለመዱ ወታደራዊ ልምምዶች እነዚህ ሚሳኤሎች ወደ መተኮሻ ዝግጁነት መምጣታቸውን ያመለክታሉ። በተለይም በኔጌቭ በረሃ አካባቢ የታዩት የሎጂስቲክ እንቅስቃሴዎች እስራኤል የኒውክሌር ራሶችን ከማከማቻ ወደ ሚሳኤል አውታሮች እያዛወረች እንደሆነ ተንታኞች ይስማማሉ። ይህ እርምጃ ዲተረንስ ኤክስ አንቴ ወይም ቅድመ መከላከል ተብሎ የሚጠራው ስልት አካል ሲሆን ጠላት ጥቃት ከመዘንዘሩ በፊት ያለውን አደጋ እንዲረዳ ለማድረግ የታለመ ነው። ጀሪኮ 3 ሚሳኤል ትክክለኛነት ከጊዜ ወደ ጊዜ እየተሻሻለ መምጣቱ እስራኤልን የጠላትን ወታደራዊ መሰረተ ልማቶች በትክክል የመምታት አቅም እንዳላት ያረጋግጣል።
ይህ ማለት የኒውክሌር ጥቃቱ በጅምላ ከመጨፍጨፍ ባለፈ ስትራቴጂያዊ ኢላማዎችን በመምታት ጠላትን ሽባ የማድረግ አቅም አለው ማለት ነው። ይህም የሳምሶን ምርጫን እንደ ተራ ስሜታዊ በቀል ሳይሆን እንደ ደረቅ ወታደራዊ ስልት እንድንመለከተው ያደርገናል። በተጨማሪም እነዚህ ሚሳኤሎች ከጠላት ራዳርና ሚሳኤል መከላከያ ዘዴዎች ለማምለጥ የሚያስችል ቴክኖሎጂ የታጠቁ ናቸው። ፔኔትሬሽን ኤድስ የተባሉት እነዚህ ዘዴዎች ሚሳኤሉ ወደ ኢላማው በሚቃረብበት ወቅት ጠላትን ግራ የሚያጋቡ የውሸት ምልክቶችን በመልቀቅ ጥቃቱ ስኬታማ እንዲሆን ይረዳሉ። ይህ ቴክኒካዊ ማስረጃ እስራኤል ለጥፋት ቀን ያላትን ዝግጁነት በግልጽ ያሳያል። ከዚህ ባለፈ የጀሪኮ 3 ሚሳኤሎች ቁጥር ትክክል ባይታወቅም የተለያዩ ምዕራባውያን የደህንነት ተቋማት ከ50 እስከ 100 የሚደርሱ ሚሳኤሎች ዝግጁ ሆነው እንደሚገኙ ይገምታሉ። ይህ ቁጥር መላውን መካከለኛውን ምስራቅ ወደ አመድነት ለመለወጥ ከበቂ በላይ ነው። ይህም እስራኤል እኔ ከሌለው ማንም አይኖርም የሚለውን የሳምሶን መርህ በተግባር ለመተርጎም ያላትን ኃይል ያረጋግጣል። በመጨረሻም የጀሪኮ 3 መኖር ብቻ ሳይሆን ወደ ተግባር የመግባት እድሉ በ2026 ከፍተኛ ሆኗል። ኢራን የኒውክሌር ራሶችን ማምረት መጀመሯን የሚጠቁሙ መረጃዎች ሲወጡ እስራኤል ጀሪኮን እንደ መጨረሻ ካርታ ትመዘዋለች። ይህ መረጃ እውነታ ዓለም በጥፋት አፋፍ ላይ መቆሟን የሚያረጋግጥ የአደጋ ደወል ነው። የዶልፊን ሰርጓጅ መርከቦች የማይበገረው ሁለተኛ ዓመት ማስረጃም። ስልታዊ ጥናቶች እንደሚያሳዩት እስራኤል ከጀርመን ያገኘቻቸው 6 የዶልፊን ክላስ ሰርጓጅ መርከቦች ለሳምሶን ምርጫ ዋነኛ ዋስትና ናቸው። እነዚህ መርከቦች ኤር ኢንዲፔንደንት ፕሮፖሊሽን ኤአይፒ የተሰኘ ቴክኖሎጂ የታጠቁ በመሆናቸው ሳይታወቁ ለሳምንታት በውቅያኖስ ጥልቀት ውስጥ የመቆየት አቅም አላቸው። ይህ ቴክኖሎጂ መርከቦቹ ወደ ላይ ወጥተው ኦክሲጅን ሳይወስዱ በባህር ስር እንዲደበቁ ስለሚያደርግ የጠላት ሳተላይቶች ሊያገኟቸው አይችሉም። እነዚህ መርከቦች 650 ሚሜ ስፋት ያላቸው 4 ትላልቅ መተኮሻ ቱቦዎች አሏቸው። እነዚህ ቱቦዎች ተራ ቶርፒዶ ሳይሆን የኒውክሌር ራስ የተገጠመላቸው ክሩዝ ሚሳኤሎችን ለመተኮስ የተሰሩ ናቸው። ይህ ማለት እስራኤል መሬት ላይ ብትመታ እንኳ ከባህር ስር የሚነሳው የኒውክሌር አጸፋ ጠላትን ማውደሙ አይቀሬ ነው። እነዚህ ሰርጓጅ መርከቦች በሜዲትራኒያን ባህርና በህንድ ውቅያኖስ በድብቅ ሰፍረዋል። እያንዳንዳቸው መርከቦች የራሳቸው የጥፋት ቀጠና የተሰጣቸው ሲሆን ትዕዛዝ እንደደረሳቸው በደቂቃዎች ውስጥ ሚሳኤሎቻቸውን የመተኮስ ብቃት አላቸው። ይህ የማይበገረው የአጸፋ እርምጃ ስልት እስራኤልን ለማጥፋት የሚነሳ ማንኛውም ኃይል የራሱንም መቃብር አብሮ እየቆፈረ እንደሆነ ማስጠንቀቂያ ይሰጣል። የእነዚህ መርከቦች ሚስጥራዊነት ለሳምሶን ምርጫ ስኬታማነት ወሳኝ ነው። ጠላት የእስራኤልን የአየር ኃይል ወይም የመሬት ሚሳኤሎች ቢመታ እንኳን በባህር ስር የተደበቁት እነዚህ ዝምተኛ ገዳዮች ማግኘት አይችልም። ይህ አሳይሜትሪክ አድቫንቴጅ እስራኤል በማንኛውም ሁኔታ ውስጥ ሆና የመጨረሻውን የበቀል እርምጃ እንድትወስድ ያስችላታል። በተጨማሪም የእነዚህ ሰርጓጅ መርከቦች ኮሚኒኬሽን ስርዓት እጅግ የረቀቀ ነው። ከዋናው እዝ ጋር የሚያደርጉት ግንኙነት ቢቋረጥ እንኳ አስቀድመው በተሰጣቸው የጥፋት ቀን ፕሮቶኮል መሰረት ራሳቸውን ችለው እርምጃ የመውሰድ ስልጣን አለ። ይህ ማለት የእስራኤል መንግስት ቢፈርስ እንኳ መርከቦቹ ሳምሶን ምርጫን ተግባራዊ ማድረጋቸውን ይቀጥላሉ። ወታደራዊ ማስረጃዎች እንደሚያሳዩት እስራኤል በቅርቡ አዳዲስ ቪክቶር ክላስ ሰርጓጅ መርከቦችን ለማግኘት ከጀርመን ጋር ስምምነት አድርጋለች። እነዚህ አዳዲስ መርከቦች የተሻለ የመደበቅና የመተኮስ አቅም ያላቸው ሲሆን የሳምሶን ምርጫን ለሚቀጥሉት 10 ዓመታት ዋስትና የሚሰጡ ናቸው። የጦር መሳሪያ ዝውውር እስራኤል ለህልውና የምትከፍለውን ማንኛውንም ዋጋ ያሳያል። በመጨረሻም ዶልፊን ሰርጓጅ መርከቦች በ2026 የጂኦፖለቲካዊ ውጥረት ውስጥ ትልቁን ድርሻ ይዛሉ። ኢራን የባህር ኃይሏን እያጠናከረች ባለችበት በዚህ ወቅት የእስራኤል ሰርጓጅ መርከቦች በሆርሙዝ ባህረ ሰላጤ አቅራቢያ መገኘታቸው ጦርነት ከየብስ ወጥቶ ወደ ባህረ ጥልቀት መሸጋገሩን ያረጋግጣል። ይህ እውነታ የሳምሶን ምርጫ በማንኛውም ሰዓት ሊፈነዳ የሚችል ፈንጂ መሆኑን ያሳያል። የኢራን የከርሰ ምድር ከተሞችና የዘልዛል ሚሳኤል ማስረጃ። ኢራን የሳምሶን ምርጫን ለመመከት የገነባቸው ስትራቴጂ በመረጃ የተደገፈው ነው። በ2026 ሳተላይት ምስሎች እንደሚያሳዩት በዛግሮስ ተራሮች ስር በ500 ሜትር ጥልቀት ላይ የተገነቡ የሚሳኤል ከተሞች እንዳሉ ነው። ከዚህ ውስጥ የዘልዛልና የሻሃብ ሚሳኤሎች በመቶዎች የሚቆጠሩ ተከማችተው ይገኛሉ። እነዚህ ዋሻዎች ከኒውክሌር ጥቃት የተጠበቁና ራሳቸውን ችለው ለረጅም ጊዜ መቆየት አቅም ያላቸው ናቸው። ኢራን እነዚህን ከተሞች የገነባቸው እስራኤል ልትሰነዝር የምትችለውን የመጀመሪያ ደረጃ የኒውክሌር ጥቃት ተቋቁማ መልስ ለመስጠት ነው። እያንዳንዱ ሚሳኤል ከተማ የራሱ የሆነ የመተኮሻ መድረክ፣ የነዳጅ ማከማቻና የሰው ኃይል መጠለያ ያለው። ይህም ማለት የኢራን ወታደራዊ ይዘት ቢመታ እንኳ እነዚህ ከተሞች ራሳቸውን ችለው ጥቃት መሰንዘር ይችላሉ።
የዘልዛል ሚሳኤሎች በተለይ ለእስራኤል ትልቅ ስጋት ናቸው። እነዚህ ሚሳኤሎች በአጭር ጊዜ ውስጥ ተዘጋጅተው የሚተኩሱና ከፍተኛ የማውደም አቅም ያላቸው ናቸው። ማስረጃ የሚያሳየው ኢራን እነዚህ ሚሳኤሎች በሊባኖስ ለሚገኘው የሂዝቦላ እና በየመን ለሚገኙ ሹቲዎች ጭምር በማሰራጨት እስራኤልን በሁሉም አቅጣጫ በእሳት ቀለበት ውስጥ እንድትገባ ማድረጓን ነው። ኢራን ፓሲቭ ዲፌንስ የተባለውን ስልት በመጠቀም ዋና ዋና የኒውክሌርና ወታደራዊ ተቋሞቿን ወደ መሬት ስር አዛውራለች። በፎርዶ የሚገኘው የኒውክሌር ማበልጸጊያ ማዕከል ለዚህ ትልቅ ምሳሌ ነው። ይህ ማዕከል በተራራ ስር የተገነባ በመሆኑ በተለመደው ቦምብ ሊደመሰስ አይችልም። ይህ ደግሞ እስራኤልን ወደ ሳምሶን ምርጫ የኒውክሌር አማራጭ እንድትገፋ የሚያደርግ ትልቅ ግፊት ነው። በ2026 የኢራን ሚሳኤል ቴክኖሎጂ እጅግ ረቋል። ሃይፐርሶኒክ የተባሉና ድምፅን በብዙ እጥፍ የሚቀድሙ ሚሳኤሎችን ማምረቷን መረጃዎች ይጠቁማሉ። እነዚህ ሚሳኤሎች የእስራኤልን አይሮንዶምና አሮ የመከላከያ ዘዴዎችን ሰብረው የመግባት አቅም አላቸው። ይህ ደግሞ የእስራኤል የህልውና ስጋት ወደ ከፍተኛ ደረጃ ያደርሰዋል። ኢራን የምትጫወተው ቁማር እስራኤል በገዛ ቁጣዋ እንድትጠፋ ማድረግ ነው። እስራኤል ከፍተኛ ጥቃት ስትሰነዝር ኢራን በሺዎች የሚቆጠሩ ሚሳኤሎችን በአንድ ጊዜ በመተኮስ እስራኤልን ለማጥለቅለቅ ትሞክራለች። ይህ ስልት እስራኤልን ወደ መጨረሻዊ ሳምሶን ምርጫ ካርታ እንድትገባ የሚያስገድድ ነው። በመጨረሻም የኢራን ከርሰ ምድር ከተሞችና እስራኤል የኒውክሌር ዛቻ ተጋጅተው ዓለምን ሊያፈርሱ ይችላሉ። ኢራን እኛ ብንጠፋም እስራኤል አትኖርም የሚል የራሷን የሳምሶን ስልት ቀርጻለች። ይህ የሁለቱ ኃይሎች የሞት ፍልሚያ በ2026 መጋቢት ወር ላይ ከመቼውም ጊዜ በላይ ለዓለም ሰላም ትልቅ ስጋት ሆኖ ቀርቧል። የሞሳድ የጥላ ጦርነትና የሳይበር አቅም ማስረጃም በ2026 ጦርነቱ ከብረት ወደ ዲጂታል ኮር ተሸጋግሯል። የሞሳድ የሳይበር ክፍል በኢራን የኒውክሌር ማበልጸጊያ ማዕከላት ላይ የከፈተው የስተክስኔት ስር የተሰኘው ጥቃት የማሽኖችን ስራ በማዛባት እድገታቸውን አግዶታል። ይህ ዲጂታል ጦርነት የሚካሄደው ያለምንም ድምፅና ጭስ ቢሆንም ውጤቱ ግን ከመቶዎች ሚሳኤሎች በላይ ጥፋት ሊያደርስ ይችላል። ሞሳድ በኢራን ውስጥ ደረጃ የዘረጋው ሰላይ መረብ የኢራንን የኒውክሌር ሳይንቲስቶች እንቅስቃሴና ሚስጥራዊ ፋይሎች እንዲያገኝ ረድቶታል። በ2026 የታዩት ድንገተኛ ፍንዳታዎችና የቴክኖሎጂ ብልሽቶች የሞሳድ ድብቅ እጅ በቴህራን ጎዳናዎች ላይ እና ላቦራቶሪዎች ውስጥ በስፋት እንደሚንቀሳቀሱ ያረጋግጣሉ። ይህ የጥላ ጦርነት እስራኤልን ወደ ሳምሶን ምርጫ ከመሄድ ለጊዜው ቢታደጋትም ጠላትን ግን ወደ መጨረሻው ቁጣ እየገፋው ነው። ማስረጃው እንደሚጠቁመው ሞሳድ ዩኒት 8200 የተባለውን የሳይበር ኃይሉን በመጠቀም የኢራንን የኤሌክትሪክ ኃይል፣ የውሃ አቅርቦትና የኮሚኒኬሽን መረቦችን ሽባ የማድረግ አቅም አለው። ይህ ሃይብሪድ ዋርፌር የተባለውን ስልት በመጠቀም ጠላት ጦርነት ከመጀመሩ በፊት እንዲዳከም ያደርጋል። ነገር ግን ኢራንም የራሷን የሳይበር ኃይል በማጠናከር የአጸፋ እርምጃ ለመውሰድ የሞሳድ ስልት ጦርነት ወደ ጠላት ቤት መውሰድ ነው። በኢራን ውስጥ የሚገኝ የተቃዋሚ ኃይሎችን በማገዝና የውስጥ አለመረጋጋት በመፍጠር የኢራን መንግስት በትኩረት ወደ እስራኤል እንዳይዞር ለማድረግ ይጥራሉ። ይህ ሰብቨርሲቭ አክሽን እስራኤልን ለጊዜው የሰላም ቢሰጣትም የኢራን ባለስልጣናት ግን እስራኤልን ከምድረ ገጽ ማጥፋት አለብን የሚለውን አቋማቸውን እንዲያጠነክሩ አድርጓቸዋል። በ2026 የሳይበር ጦርነቱ ወደ አርቲፊሻል ኢንተለጀንስ ተሸጋግሯል። ሞሳድ የጠላትን የሚሳኤል መተኮሻ ኮዶች ለመስበርና የራዳር ስርዓቶችን ለማታለል ኤአይን በስፋት ይጠቀማል። ይህ ደግሞ እስራኤል በወታደራዊ ረገድ ያላትን የበላይነት እንድታስጠብቅ ይረዳታል። ነገር ግን የቴክኖሎጂ ስህተት ቢከሰት በአጋጣሚ የሚጀመር የኒውክሌር ጦርነት ስጋት እጅግ ከፍተኛ ነው። ሞሳድ የሚጠቀመው ታርጌትድ ኪሊንግ ወይም የታለመ ግድያ ስልት የኢራንን የኒውክሌር ፕሮግራም መሪዎችን በማጥፋት ላይ ያተኩራል። ይህ ስልት የኢራንን እድገት ቢያደናቅፍም በቴህራን ዘንድ ግን የበቀል ጥማትን አኑሯል። ይህ የሳምሶን ምርጫን ተግባራዊ ለማድረግ የሚያስገድድ የህልውና ቀውስ እንዲፈጠር ምክንያት ሆናል። በመጨረሻም የሞሳድ የጥላ ጦርነት የእስራኤል መከላከያ ጋሻ ቢሆንም ራሱ ሌላ ጦርነት ቀስቃሽ ሊሆን ይችላል። በ2026 ያለው መረጃ እንደሚያሳየው ዲጂታል ጥቃቱ ወደ ሚሳኤል ጥቃት ለመቀየር የቀረው ጊዜ እጅግ በጣም ጥቂት ነው። የሀያላን ሀገራት የሩሲያና ቻይና ድብቅ ተሳትፎ በዚህ ቀውስ ውስጥ ሩሲያና ቻይና ያላቸው ሚና በመረጃ የተረጋገጠ ነው። ሩሲያ ለኢራን የላቀውን ኤስ-400 የመከላከያ ስርዓት በማቅረብ የእስራኤልን ሚሳኤሎች የመመከት አቅሟን አሳድጋለች። በተጨማሪም ሩሲያ ለኢራን የሳተላይት መረጃዎችን በማጋራት የእስራኤልን እንቅስቃሴ በቅርብ እንድትከታተል እየረዳቻት ትገኛለች። ቻይና በበኩሏ ቤልት ኤንድ ሮድ በተሰኘው ግዙፍ የኢኮኖሚ ስምምነት አማካኝነት ለኢራን ገንዘብና የቴክኖሎጂ ድጋፍ ትሰጣለች።
ቻይና ከኢራን ዘይት በቅናሽ ዋጋ በመግዛት የኢራን ኢኮኖሚ በማዕቀብ እንዳይፈርስ አድርጋለች። ይህ ደግሞ ኢራን ለጦርነት የምታውለውን በጀት እንድታገኝ ይረዳታል። ማስረጃው እንደሚጠቁመው አሜሪካ በመካከለኛው ምስራቅ በሳምሶን ምርጫ ስጋት ተጠምዳ እንድትቆይ ማድረግ ለቻይና በታይዋን ለሩሲያ ደግሞ በምስራቅ አውሮፓ ያላቸውን ፍላጎት ለማሳካት እድል ይሰጣቸዋል። ይህ የሀያላን ቼዝ ጨዋታ እስራኤልንና ኢራንን እንደ መጫወቻ መጠቀሙ ዓለም አቀፍ ስጋቱን እጥፍ አድርገዋል። ሩሲያና ቻይና እስራኤል የኒውክሌር መሳሪያ እንድትጠቀም አይፈልጉም። ምክንያቱም ይህ የእነሱንም የንግድና የፖለቲካ ጥቅም ይነካል። ነገር ግን እስራኤል እንድትዳከምና የአሜሪካ ተጽዕኖ በቀጠናው እንዲቀንስ ይሰራሉ። ይህ በቀጭን ገመድ ላይ የመራመድ ስልት አንዱ ቢሳሳት መላውን ዓለም ወደ ሶስተኛው ዓለም ጦርነት ሊከተው ይችላል። በ2026 ሩሲያ ለኢራን የሱ-35 ተዋጊ ጀቶችን ለመስጠት ተስማምታለች። ይህ ደግሞ የእስራኤልን አየር ላይ የበላይነት የሚገዳደር ነው። ማስረጃው የሚያሳየው የመካከለኛው ምስራቅ ውጥረት በሀገር ውስጥ ብቻ ሳይሆን በዓለም ሀያላን መካከል ባለው ፉክክር የሚነዳ መሆኑን ነው። የቻይና የሳይበር ቴክኖሎጂም ለኢራን የደህንነት መዋቅር ትልቅ ድጋፍ እየሰጠ ነው። የኢራን መንግስት የውስጥ ተቃዋሚዎችን ለመቆጣጠርና የሞሳድን ሰላዮች ለመከታተል የቻይናን ፊት መለያ ወይም ፌሻል ሪኮግኒሽን ቴክኖሎጂ ይጠቀማል። ይህ ደግሞ እስራኤል በኢራን ውስጥ ያላትን ድብቅ ስራ ውጤታማነት ይቀንሰዋል። በመጨረሻም የሩሲያና የቻይና ጥላ ቁማር ለሳምሶን ምርጫ ትግበራ ትልቅ እንቅፋት ወይም ማበረታቻ ሊሆን ይችላል። እስራኤል ከነዚህ ኃይሎች ጋር ያላት ግንኙነት ቢበላሽ ወደ መጨረሻው የጥፋት እርምጃ ለመሄድ ልትገደድ ትችላለች። በ2026 ያለው መረጃ እንደሚያሳየው የዓለም የፖለቲካ ወደ አዲስ ቀዝቃዛ ጦርነት ተሸጋግሯል። የአሜሪካ ሻዶው ገቨርንመንትና የፕላን ቢ ማስረጃም በዋሽንግተን ዲሲ የሚገኘው የደህንነት መዋቅር እስራኤል የሳምሶን ምርጫን ተግባራዊ እንዳታደርግ የሚከለክል ፌልሴፍ የተባለ ሚስጥራዊ ስምምነት እንዳለ ይነገራል። ማስረጃው እንደሚጠቁመው አሜሪካ ለእስራኤል የምትሰጠው የሳተላይት ዳታና የቅድመ ማስጠንቀቂያ መረጃ እስራኤል በራሷ እንዳትወስን ለማድረግ እንደ መቆጣጠሪያ ያገለግላል። እስራኤል የኒውክሌር ጦርነት ከጀመረች አሜሪካ ራሷ በዓለም አቀፍ ደረጃ ትገልላለች። ስለዚህ አሜሪካ ሳምሶን እንዳይነሳ ከፍተኛ ጫና ታደርጋለች። ፕላን ቢ ተብሎ የሚታወቀው የአሜሪካ እቅድ እስራኤል ልትወድቅ ስትል በቀጥታ ጣልቃ በመግባት የኒውክሌር ጦርነቱን ማስቀረት ነው። በ2026 አሜሪካ በውስጥ ፖለቲካዊ ውጥረትና በኢኮኖሚ ቀውስ ስላለች በመካከለኛው ምስራቅ ያላት ተጽዕኖ እየቀነሰ መጥቷል። ይህ ደግሞ እስራኤል ለብቻ ይቀርቻለሁ ብላ እንድታስብ ያደርጋታል። አንድ ሀገር ለብቻዋ እንደቀረች ስታምን ደግሞ እጅግ አደገኛ ውሳኔዎችን የመወሰን ዕድሏ ከፍተኛ ይሆናል። የሳምሶን ምርጫ በዚህ ሁኔታ ውስጥ ነው ወደ ተግባር ሊለወጥ የሚችለው። አሜሪካ በእስራኤል ውስጥ ያሏት የደህንነት አማካሪዎችና ወታደራዊ ኤክስፐርቶች የእስራኤልን የኒውክሌር ቁልፎች በቅርብ ይከታተላሉ። ማስረጃው እንደሚጠቁመው የአሜሪካ ሲአይኤ በዲሞና የኒውክሌር ማዕከል ውስጥ ያልታወቁ መረጃ ሰጪዎች አሉት። ይህ ደግሞ እስራኤል ምስጢራዊ እርምጃ ከመውሰዷ በፊት አሜሪካ እንድታውቅ ይረዳታል። ነገር ግን እስራኤልም የአሜሪካን ክትትል ለማምለጥ የራሷን ዘዴዎች ትጠቀማለች። በ1973ቱን ጦርነት እንደሚያሳየው እስራኤል አሜሪካን ሳታማክል የኒውክሌር ዝግጁነት አድርጋ ነበር። በ2026 ይህ ታሪክ ሊደገም እንደሚችል ብዙ ተንታኞች ስጋታቸውን ይገልጻሉ። የአሜሪካ ድብቅ መንግስት ቁማር በ2026 መጨረሻ ላይ ትልቅ ፈተና ይገጥመዋል። የሰዓቱ ዜሮ መቃረብ በ2026 መጋቢት ወር ላይ ሆነን ስንመለከተው የሳምሶን ምርጫ ከንድፈ ሐሳብ ወጥቶ ወደ ተግባራዊ ዛቻ ተቀይሯል። የጀሪኮ ሚሳኤሎች ዝግጁነት፣ የዶልፊን ሰርጓጅ መርከቦች ስምሪት፣ የኢራን ከርሰ ምድር ከተሞችና የሀያላን ሀገራት ድብቅ ቁማር ሁሉም የሚያመለክቱት አንድ ነገር ነው። ዓለም በጥፋት አፋፍ ላይ ነች። የትንታኔ የሚያሳየው ጉዳዩ የሃይማኖት ወይም የፖለቲካ ሳይሆን የስትራቴጂያዊ ስህተትና የጋራ ጥፋት መሆኑን ነው። ማስረጃዎቹ እንደሚያሳዩት አንዱ ወገን የመጨረሻውን ቁልፍ ከተጫነ ዓለም እስካሁን ያየችውን ስልጣኔ በደቂቃዎች ውስጥ ታጣዋለች። እኔ ከሞት ሰርዶ አይብቀል የሚለው ቢሆን ዛሬ በኒውክሌር ቋንቋ እየተተረጎመ ይገኛል። በ2026 ያለው የኃይል ሚዛን እጅግ ስስ ነው። የቴክኖሎጂ እድገቱ ለሰላም ሳይሆን ለጥፋት እየዋለ መሆኑ የሰው ልጅን የወደፊት ዕጣ ፈንታ አጠራጣሪ አድርጎታል። የሳምሶን ምርጫ ለእስራኤል የህልውና ዋስትና ቢሆንም ለዓለም ግን የሞት ደብዳቤ ነው። ይህንን ደብዳቤ ላለመቀበል የሚደረገው ጥረት ግን እጅግ ደካማ መሆኑ ይታወቃል። መረጃዎች እንደሚጠቁሙት የዓለም አቀፉ ማህበረሰብና የተባበሩት መንግስታት በዚህ ቀውስ ውስጥ ያላቸው ሚና እጅግ አናሳ ሆኗል። አያላን ሀገራት በራሳቸው ጥቅም ተጠምደው የመካከለኛውን ምስራቅ እሳት ለማጥፋት ፈቃደኛ አይደሉም። ציון היא הבית, היא החלום, עד עולם לא נראה, לא ניסו